ሰላም እንዴት ናችሁ? የደሱ ሄልቲ ቤተሰቦች እኔ ዛቪር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ እንደተመልሻለሁ። በዚህ ቪዲዮ ቀይ ጤፍን አዘውትሮ መመገብ እንዴት ነው የደም ማነስን የሚከላከለው የሚለውን ለእናንተ በደንብ አብራርቼ እነግራችኋለሁ። ቀይ ጤፍ የብረት ክምችት ካላቸውና የደም ማነስን ከሚከላከሉ ምግቦች በዋናነት የሚጠቀስና እጅግ በጣም መሰረታዊ የሚባል የምግብ አይነት ማለት ነው። የሚያጠቡ እናቶች፣ ነፍሰ ጡር እናቶች እንዲሁም ደግሞ ወጣት ሴቶች ብዙ ጊዜ ቀይ ጤፍን አዘውትረው እንዲመገቡ ይመከራል። ጥናቶች እንደሚያስረዱት ቀይ ጤፍን በብዛት የሚጠቀሙና በመጋገብ ውስጥ የሚያካቱ ሰዎች ሂሞግሎቢናቸው ወይም ደግሞ ሄማቶክሪት እና ሂሞግሎቢን እያልን የምንጠራው መጠን ሲለካ ተመጣጣኝና እጅግ በጣም ከፍተኛ እንደሆነ ብዙ ጥናቶች ያስረዳሉ ማለት ነው። ስለዚህ ቀይ ጤፍን መመገብ በተለይ የሚያጠቡ እናቶች፣ ነፍሰ ጡር እናቶች እንዲሁም ደግሞ ወጣት ሴቶች ብዙ ጊዜ የወር አበባ ይፈሳቸዋል ወይም ደግሞ ፔሪየድ ይፈሳቸዋልና ከዛ ጋር የሚመጣውን ኮምፕሊኬሽን በመቀነስና የደም ማነስን በመከላከል የሚታወቅ እጅግ በጣም ተመራጭ የሆነ የምግብ አይነት ማለት ነው። ስለዚህ በቀላሉ የደም ማነስን ከሚከላከልባቸውና የደም ማነስ ሪስክን ከሚቀንስባቸው ምግቦች ቀይ ጤፍ አንዱ ነው ማለት ነው። ስለዚህ ቀይ ጤፍ እንዴት ነው የደም ማነስን የሚከላከለው የደም ማነስን ተጋላጭነት የሚቀንሰው የሚለውን በአምስት ከፊል ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ጀምሮ ነባር ቤተሰቦችም ላይክ እና ሼር እያደረጋችሁ ትብብራችሁ እንዳይለይ እጠይቃለሁ። የመጀመሪያውና አንደኛው ቀይ ጤፍ በከፍተኛ ደረጃ ብረትን ወይም ደግሞ አይረንን ይዟል። ስለዚህ ከሌሎች የጤፍ አይነቶች ስናወዳድረው ቀይ ጤፍ የብረት ክምችቱ ወይም ደግሞ የአይረን ክምችቱ በጣም ከፍ ያለ ነው። ስለዚህ በብረት እጥረት የሚመጣ የደም ማነስን በመከላከልና የደም ማነስን ተጋላጭነት በመቀነስ በጣም አስፈላጊ የሆነ የምግብ አይነት ነው ማለት ነው። ሁለተኛ አኒሚያን ወይም ደግሞ የደም ማነስን ተጋላጭነትን በደንብ ይቀንሳል ማለት ነው። በተለይ ብዙ ጊዜ ለአኒሚያ ተጋላጭ የሆኑ ሰዎች የሚያጠቡ እናቶች፣ ነፍሰ ጡር እናቶች እንዲሁም ደግሞ ያንግ አዶለሰንት ፊሜሎች ወይም ደግሞ ወጣት ሴቶች ብዙ ጊዜ በዚህ ችግር ይጠቃሉና ይህን ተጋላጭነት ለመቀነስና ብዙ ጊዜ የደም ማነስ እንዳይከሰትባቸው ለመከላከል በጣም ወሳኝ የሆነ የምግብ አይነት ማለት ነው። ስለዚህ ቀይ ጤፍን አዘውትረው ቢመገቡት በተለይ ወጣት ሴቶች ብዙ ጊዜ ከወር አበባ ጋር ተያይዞ ብዙ ፈሳሽ ይፈሳቸዋል። ስለዚህ ለመከላከል ለመቀነስና ለማስተካከል በጣም አስፈላጊ ነው። ነፍሰ ጡር እናቶችም በተለይ የአይረን ወይም ደግሞ የብረት ሪኳየርመንታቸው ስለሚጨምርና ጽንሱ እያደገ ሲሄድ የአይረን ክምችት ስለሚቀንስ አዘውትረው እንዲጠቀሙ ይመከራል ማለት ነው። ስለዚህ በጣም ወሳኝ ነው ማለት ነው። ሶስተኛ ሄሞግሎቢን ሌቭልን ኢምፕሩቭ ያደርጋል። በተለይ ሄሞግሎቢን እያልን የምንጠራው የፕሮቲን አይነት የሚገነባው ብዙ ጊዜ ከብረት ነው። ስለዚህ የብረት እጥረት በሚያጋጥምበት ጊዜ የሄሞግሎቢን ክምችት ይቀንሳል። ሄሞግሎቢን ደግሞ በጣም አስፈላጊ ነው። በተለይ ኦክሲጅንን ከሰውነታችን ውስጥ ለማዘዋወር እና ሴሎቻችን በአግባቡ ምግብና ኦክሲጅን እንዲያገኙ በማድረግ ሴሎቻችን በመመገብና የደም ዝውውርን በማሻሻል የሚታወቅ በጣም ወሳኝና ተፈላጊ የሆነ የፕሮቲን አይነት ነው። ስለዚህ ይህን ለመጨመርና ለማስተካከል ቀይ ጤፍ በጣም ወሳኝ ነው። አራተኛ ባዮ አቬይላቢሊቲ እያልን የምንጠራውን ለማስተካከል በጣም ወሳኝ ነው። ብዙ ጊዜ ፋይቴት ያላቸውን ንጥረ ነገሮች ስንመገብ የአይረንን አብዞርቤሽን በመቀነስና የአይረንን ክምችት እንዳናገኝ በማድረግ የሚታወቁ ናቸው እነዚህ ፋይቴት ለምንጠራቸው። ስለዚህ ፈርመንት የሆኑ ምግቦች ብዙ ጊዜ የቀይ ጤፍን እንጀራ አዘውትረን ብንመገብ ከፍተኛ የሆነ ፈርመንት የሆኑ ፍሎች ደግሞ ብዙ ጊዜ ለጨጓራችን ተስማሚ ናቸው፣ ለአንጀታችን በጣም ተስማሚ ናቸው። ስለዚህ አይረን በቀላሉ እንዲመጡና ወደ ደም ስር እንዲያስገቡ ያደርጋል። በዛ ሂደት የአይረን ክምችት ዲፕሌት እንዳይሆንና አይረን በገባው እንድናገኝ ያደርጋል ማለት። ስለዚህ ፈርመንት የሆኑ ፉዶች ቀይ ጤፍ አይነት ነገሮች ለአይረን አብዞርቤሽን በጣም ወሳኝ ናቸው ማለት። ስለዚህ አይረን በቀላሉ እንድናገኝ ያደርጋሉ ማለት ነው። አምስተኛ ቀይ ጤፍ ተግሉትን ፍሪ ስለሆነ ሲሊያክ ዲዝ ያለባቸው ፔሸንቶች ቢጠቀሙት በጣም ተፈላጊ የሆነ የምግብ አይነት ነው። ብዙ ጊዜ የሲሊያክ ዲዝ እያለ የምንጠራው የምግብ ማልአብዞርፕሽን ሲንድረም ሲሆን በተለይ እንደዚህ ችግር ያለባቸው ሰዎች ምግብ በስራ ስለማይመጠጥና ምግብ ከተመገብነው ምግብ የሚገኙ ኒውትሪየንቶች በስርዓት አብዞርብ ስለማይሆኑ ለተለያዩ ክምችቶች ይጋለጣሉ ማለት። ስለዚህ ይህንን ችግር ለመቅረፍና ለማስተካከል ሲሊያክ ፔሸንቶች ወይም ደግሞ ሲሊያክ ዲዝ ያለባቸው ፔሸንቶች አይረንን እንዲጠቀሙት ይመከራል ማለት ነው። ስለዚህ ዲዋል የሆነ ፋንክሽን አለው ማለት ነው። አይረን አንደኛ ለሲሊያክ ፔሸንቶች ተስማሚ የሆነ ምግብ ነው። ሲቀጥል ደግሞ
በቀላሉ የአይረን አብዞርቤሽን እንዲሳለጥና ወደ ደም ስሮች እንዲመጣ ስለሚያደርግ ለአኒሚያ እንዳንጠቃና አኒሚያ እያልን የምንጠራው ነው የደም ማነስ እያልን የምንጠራው ችግር እንዳይከሰት ያደርጋል። ስለዚህ ሲሊያክ ፔሸንቶች ብዙ ጊዜ ቀይ ጤፍን እንዲመገቡ ይመከራል። በተለይ ቀይ ጤፍን በቂጣ መልክ፣ በእንጀራ መልክ፣ በአጥሚት መልክ እንዲሁም በተለያየ ነገር ቢመገቡት የአይረን አብዞርቤሽንን በማፋጠንና በቀላሉ ደም ስሮች አይረን አብዞርብ አድርገው ወደ ሰውነታችን እንዲልኩ በማድረግ እጅግ በጣም አስፈላጊ ነው። ከፍተኛ የሆነ የአይረን ክምችት ሰውነታችን ሲኖር ደግሞ የደም ዝውውር በስርዓት እንዲሻሻል ያደርጋል። የደም ዝውውር ሲሻሻል ቅድም እንዳልነው የሄሞግሎቢን ምርት ስለሚጨምር የተሻለ ሴሎች ምግብና ኦክሲጅን እንዲያገኙ ያደርጋል። ስለዚህ የተሻለ የሴሎች ጤንነት አጠቃላይ ሴሎቻችን ፊዚዮሎጂያቸውን ጠብቀው በአግባቡ እንትን እንዲሉ ያደርጋል፣ እንዲንቀሳቀሱ ያደርጋል። ስለዚህ በጣም አስፈላጊ ነው ማለት ነው ቀይ ጤፍ። ስለዚህ ቀይ ጤፍን አዘውትረው ቢመገቡ ለጤናዎት ትልቅ በረከት እንደሚያገኙ ማወቅ አለባቸው ማለት በተለይ አሁን እንዳልነው ከፍተኛ የሆነ የብረት ክምችት አለው። በብረት እጥረት ወይም ደግሞ በምግብ እጥረት የሚመጣ የደም ማነስ በመከላከል ትልቅ አስተዋጽኦ አለው። ሌላው በተለይ ነፍሰ ጡር እናቶች እንዲሁ የሚያጠቡ እናቶች፣ ወጣት ሴቶች አዘውትሮ አይረንን ማግኘት አለባቸው። ስለዚህ በቀላሉ ቤት ላይ የሚገኝና ብዙዎችን ከቨር የሚያደርግ የምግብ አይነት ነው ማለት። ሌላው የሄሞግሎቢን ምርትን ማግኘት ይችላሉ። የሄሞግሎቢን እጥረት በሚኖርበት ጊዜ የኦክሲጅን ዝውውር ስለሚቀንስና ዲዝራፕ ስለሚሆን ብዙ ጊዜ የተሻለ የደም ዝውውር እንዳናገኝ ሊያደርግ ይችላልና ከፍተኛ የሆነ የሄሞግሎቢን ምርትን ከምናገኝባቸው ምግቦች አንዱ አሁን እንዳልነው ቀይ ጤፍ ነው ማለት ነው። ሌላው በአቬይላቢሊቲ እያልን የምንጠራው ወይም ደግሞ አጠቃላይ የአይረን አብዞርቤሽንን ኢኒቢት የማያደርጉ ምግቦችና በቀላሉ ፈርመንትድ የሆኑ ምግቦች ስንመገብ አይረን እንድናገኝ ያደርጋል። ለአንጀታችን ተስማሚ ናቸው ማለት ነው። እዚህ በተጨማሪ አምስተኛ እና የመጨረሻው ቅድም የነገርኳችሁ ግሉተን ፍሪ ነው። በተለይ ለሲሊያክ ፔሸንቶች፣ ለሲሊያክ ዲዚዝ ፔሸንቶች በጣም ተስማሚ ስለሆነ ይህንን ምግብ መመገብ ለጤና በጣም አስፈላጊ ነው። በተለይ የአይረን ዲፕሌሽን ያለባቸው ወይም ደግሞ የአይረን ተጋላጭነት ያለባቸው ሰዎች ብዙ ጊዜ ዝቅ ያለባቸው ሰዎች በጤና ባለሙያ ታይቶ እንዲሁ በላብራቶሪ ታይቶ ዝቅ ያለባቸው ሰዎች ብዙ ጊዜ ቀይ ጤፍን እንዲመገቡ እንዲያዘወትሩ ይመከራል ማለት። ስለዚህ አዘውትራችሁ ቀይ ጤፍን የምትጠቀሙ ለጤናችሁ በጣም አስፈላጊ ነው። እንዴት እንመገባለን የሚለው ስነግራችሁ ደግሞ አሁን እንዳልኩት በቂጣ መልክ፣ በእንጀራ መልክ፣ በአጥሚት መልክ፣ በሌላም በተለያየ ዘዴ በመጠቀም ጤናችን እና አጠቃላይ የአኒሚያን ሪስክ በመቀነስ ደረጃ ትልቅ አስተዋጽኦ አለው ማለት ነው። ዛሬ በዚህ ቪዲዮ ቀይ ጤፍ እንዴት ነው አይረንን የሚጨምርል፣ እንዴት ነው የደም ማነስ የሚከላከል የሚለውን በ5 ከፊል ለእናንተ በደንብ አብራቸው ነገርኳችሁ። እናንተም የተወሰነ ግንዛቤ አግኝታችኋል ብዬ አስባለሁ። ሌሎች እንዲደርስ ላይክ እና ሼር አድርጉት። እንዲሁም ቀጣይ የምለቃቸው እናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።